ቅዱሳን የእግዚአብሔር ቤተሰቦች እግዚአብሔር ያረዳችሁ የእግዚአብሔር ምህረት የእግዚአብሔር ቸርነት ከትላንትና በበለጠ የበዛላችሁ ትላንትናም እንደምለው ዛሬም ደጋግሜ እንደምናገራችሁ የእግዚአብሔርን ወንጌል ከመስበክ አትቆጠቡ የመዳንን ቃል ከመናገር አትቆጠቡ ብዙ ትውልዶች የሚሞቱትን ማዳን የምንችለው በዚህ በእግዚአብሔር ቃል ነው ማስመለጥ የምንችለው በዚህ በእግዚአብሔር ቃል ነው ምክንያቱም እኛ ለትውልድ መፍትሄ ሆነን የተጠራን ሰዎች ከጨለማ ወደሚደነቅ ብርሃን እንድንጠራቸው እንድንነጥቃቸው ከተጠራን ይህንን የመዳንን ወንጌል ለነናገር ግድ ነው ኢየሱስ ጌታ ነው እያልን ምድቷን እንወርሳለን በኢየሱስም የጌታን ቃል እየተናገርን እየጸለይን ምህረቱን ቸርነቱን በጎነቱን መልካምነቱን እያወራን ኢየሱስ ጌታ ነው ኢየሱስ ጌታ ነው ያድናል ይታደጋል ዳንኤልን ከአንበሶች አፍ አድኖታልና እንዲህ ይላል መጽሐፍ ቅዱስ የእግዚአብሔር ቃል ዲታል ዘላል ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብጽም ለዮሴፍ በሕልም ታየው ሄሮድስ ከሞተ በኋላ ሄሮድስ የሞተው በኢየሱስ ክርስቶስ የትውልድ ሕፃናትን ያስገደለው ከ2 ዓመትና ከ2 ዓመት በታች የሆኑትን ያስገደለው ሄሮድስ ከሞተ በኋላ የሕፃኑን ነፍስ የፈለጉ ሞቷልና ተነሳ ሕፃኑና እናቱን ይዘህም ወደ እስራኤል ሀገር ሂድ አለው እርሱም ተነስቶ ሕፃኑና እናቱንም ያዘና ወደ እስራኤል ሀገር ገባ ጌታ ለዘላለም የተባረከ ነው የእግዚአብሔርን ቃል ሰምቶ ምክንያቱም በዘመናት መካከል ወንጌል ይለውጣል ወንጌል ያሸንፋል ወንጌልን ሊያሰናክሉ ወይም ደግሞ ወንጌል እንዳይሰበክ የሚያደርጉ ሰዎች አልፈዋል በኢየሱስ ክርስቶስም ሞተዋል ነገር ግን እግዚአብሔር አምላክ በኢየሱስ ክርስቶስም ዛሬም ይረዳን ይያልን ዛሬም ያግዛል ይያል ይሄንን የመዳን ወንጌል እንናገራለን መዳን በሌላ በማንም የለም እንነንበዘን ከሰማይ በታች ለሰዎች ሁሉ የተሰጠን ስም ኢየሱስ ክርስቶስ ነው ኢየሱስ ክርስቶስ ያድናል ኢየሱስ ክርስቶስ የመዳኛ መንገድ ነው በኢየሱስ ክርስቶስ ሃሌሉያ